የዛሬ ባለ ታሪካችን ከማዳም ቅመሞች አንዷ የሆነችው እህታችን ናት። እንዴት ናችሁልኝ? ሰሞኑን እንግዲህ የአንዳንድ እህቶችን ታሪካቸውን እየላኩልኝ ወደ እናንተ እያቀረብኩ ነው። ሰላም ሙኒ፣ እንዴት ነሽ? እኔ ከሀገር የወጣሁት በጣም በልጅነቴ ነበር። አሁን 20ዎቹ እድሜ ውስጥ እገኛለሁ። እስከዛሬ ድረስ ይሄ ሁሉ አመት ስሰራ አንድ ቀን ለራሴ ብዬ አላቅም። እነሱም ለኔ አስበው አያውቁም። ሁሌ ለራሳቸው ብቻ ነው የሚያስቡት። ሁሌ እንድልክላቸው ነው የሚፈልጉት። አንዱን ቀዳዳ ስሞላ አንዱ ይከፈታል እና ምን ይሻለኛል? አሁን እኔም ልጅነቴን ጨርሼ ትልቅ ሰው ሆኛለሁ። የራሴ ህይወት ያሳስበኛል፣ ትዳርም ያስፈልገኛል። የራሴ የምለው ነገር ምንም ነገር አልያዝኩም። ይሄ ሁሉ አመት ስሰራ እነሱ ለኔ ካላሰቡ እኔ ለራሴ ማሰብ አለብኝ የሚል ሐሳብ እያሰብኩኝ ነው። ግን ደግሞ መወሰንም አልቻልኩም። እነሱም ያሳዝኑኛል። አንዳንዴማ ስልኬንም ዝግት አድርጌ እስከ ጭራሹ ብጠፋባቸው ብዬ እመኛለሁ። ለራሴ የሆነ ነገር ለመያዝ ግዴታ በቃ ከነሱ መጥፋት አለብኝ ብዬ አስባለሁ። ግን አያስችለኝም እና ምን ይሻለኛል? እባካችሁ ምከሩኝ። አሁን ላይ ለትዳር የደረስኩ ሰው ነኝ። አንገቴን ደፍቼ ሰው ቤት ስሰራ አንድ ቀን እንኳን ወንድ አናግሮኝ ከወንድ ጋር ተነጋግሬ አላቅም። ምንም አይነት ከወንድ ጋር ንክኪ የሌለኝ ሰው ነኝና ስለ ትዳርም ስለ ህይወቴም ያሳስበኛል። ሰርቼ ትንሽ ሰብስቤ አገሬ ብገባ ብዬም አስባለሁኝ። ግን ደግሞ እነሱ ሁሉ አምጪ እያሉኝ ከሆነ በጣም ከባድ ነው። ሰው ሀገር ላይ ትዳር ማግኘትም ከባድ ነው። ብቻ ምን ልበላችሁ፣ ህይወቴ በጣም ያሳስበኛል ብላለች። ሀሳብ አስተያየታችሁን ስጧት። ትዳር ከአላህ ነው የሚመጣው። ግን ቤተሰቦችሽ በቃኝ የማይሉ ከሆነ አንቺ ይበቃል ብለሽ ማቆም አለብሽ። ስለራስሽ ህይወት ማሰብ አለብሽ ብዬ ነው የምመክራት። እናንተም ሀሳባችሁን አስቀምጡላት። የዛሬ ታሪካችን ይሄንን ይመስላል። ከወደዳችሁት ላይክ፣ ኮፒ ሊንክ እና ሪፖስት ማድረግ አይረሳ። ወዳችኋለሁ። ቻው ቻው።